የእግዚአብሔርን ቃል እየተማርን ነበር። ተከታታይ ትምህርት ነው። ሁለት ጊዜ ሁለት በተነጋግረንበታል ርዕሱን። ያለፈው እሁድ ለየት ያለ ፕሮግራም ስለነበረን አቋርጠነዋል። ዛሬ ካቆምንበት እንቀጥላለን። የትምህርቱ ርዕስ የማይናወጥ ሕይወት ባህሪያት። ብዙ የሚያናውጥ ነገር አለ በዚህ ዓለም ላይ ተነጋግረናል። ዳሩ ግን ደግሞ ክርስቲያኖች ከሆነን እንዳንናወጥ የሚረዱን ባህሪያት አሉ። ርዕሱ ይሄ ነው። ትምህርታችን የተመሰረተው መዝሙር 15 ላይ ነው። አብረን እናነባዋለን። ተነስተን ሁላችንም እንቆምና መዝሙር 15ን ብንችል አንድ ላይ እናነባዋለን። ከቁጥር 1 እስከ 5 ቁጥሮች ብቻ ናቸው ያሉት። እናንብብ። አቤቱ በድንኳን ውስጥ ማን ያድራል? በተቀደሰውም ተራራ ማን ይኖራል? በቅንነት የሚሄድ ጽድቅን የሚያደርግ በልቡም እውነትን የሚናገር በአንደበቱ የማይሸነግል በባልንጀራው ላይ ክፋትን የማያደርግ ዘመዶቹን የማይሳደብ ኃጢአተኛ በፊቱ የተናቀ እግዚአብሔርንም የሚፈሩትን የሚያከብር ለባልንጀራው የሚምል የማይከዳም ገንዘቡን በአራጣ የማያበድር በንጹሑ ላይ መማለጃን የማይቀበል እንዲህ የሚያደርግ ለዘላለም አይታወክም። ጥያቄ ይጠይቃል፣ መልስ ይሰጣል። መልሱ ዝርዝር አለው። 10 የሚሆኑ ናቸው እንዳየናቸው። እነኛን የሚያደርግ ለዘላለም አይናወጥም። የስብከታችን የትምህርታችን ርዕስ የወጣው ከዚህ ነው። እንጸልያለን። የዘላለም አምላክ እግዚአብሔር ሆይ እናመሰግንሃለን፣ ሕይወት ስለሚሰጠው ቃል። እግዚአብሔር ሆይ መዘምራንም እንደዘመሩልን ዳግም እንድንወለድ ያደረገን ከነ አብርሃም ጋር ያሰለፈን እግዚአብሔር ሆይ ከቀደሙት ቅዱሳን እኩል በአንድ ስፍራ እንድንገኝ ያደረገን ያንተ ጸጋ ያንተ ስጦታ እግዚአብሔር ሆይ ማንኛችንም ልናገኘው የማንችል የማይገባን፣ ስለዚህ እናመሰግናለን። ከሁሉ በላይ የታምራት ታምር ስለሆነው ደህንነታችን ስላለን በእጃችን ወይ በባንካችን ስላለው አይደለም። እግዚአብሔር ሆይ ስለምንበላውም ስለምንጠጣውም ብቻ አይደለም። አሁን ለእሱ ልትመሰገን ይገባሃል። ዳሩ ግን ጌታ ሆይ ከሁሉ በላይ የዘላለም ሕይወት ስለሰጠን በክርስቶስ የመስቀል ስራ የማይገባንን ክብር ስለሰጠህን እናመሰግንሃለን። አሁን ቃልህን በምንማርበት ጊዜ እግዚአብሔር ሆይ ከሁላችንም ጋር እንድትሆን የሚያደምጡትንም የምናገረውንም እኔንም እንድታሰብ ራሳችንን በፊትህ እናደርጋለን። በኢየሱስ ስም አሜን። ተቀመጡ። ወደ ኋላ ሄጄ ብዙውን ነገር አልደግመውም። 2 ሳምንት ተምረናል። 1 ሳምንት መካከል ስለገባ አንዳንዶቻችሁ ከሌላችሁ ወይም ደግሞ በኋላ ኦንላይን ሲቀመጥላቸው ያልሰሙ ካሉ እንዲያዩት ወደ ኋላ ሄደው ክፍል 1ን ክፍል 2ን ቢመለከቱ የተሻለ መረዳት ይኖራቸዋል። እናንተም እንደዚሁ ማድረግ ትችላላችሁ። እንዳያችሁት መዝሙር 15 በጣም ቀላል ነው። 5 ቁጥሮች ብቻ ናቸው ያሉት። እንደውም ባለፈው ጊዜ ስንማር እንዳየነው እነኚህን 5 ቁጥሮች የያዘ ምዕራፍ አይባልም መዝሙር በ3 ቦታ ልንከፍለው እንችላለን ተባብለናል። የመጀመሪያው ጥያቄ ነው። ቁጥር 1 ላይ አቤቱ በማደሪያው ውስጥ ማን ያድራል? ማደር ጊዜያዊ ለአንድ ቀንም ለረጅምም ላይሆን ይችላል። ለአንድ ቀን ብቻ ለ2 ቀን ወይ ለሳምንት ሊሆን ይችላል። ቀጥሎ በተቀደሰው ተራራህ ላይ ማን ያድራል? ጥያቄው ይሄ ነው። ምን ማለት ነው? የእግዚአብሔር ሕልውና በሚገኝበት በድንኳኑ፣ ያውም ድንኳኑ ስለመግባት የሚፈቀድላቸው የተወሰኑ ብቻ ናቸው ቀሳውስቱ። ወደ ቅድስተ ቅዱሳንማ ሊቀ ካህኑ ብቻ ነው። ለዛውም ሁሌ በየቀዳሜው ሳይሆን በየሰንበቱ በዓመት 1 ቀን ነው።
ዳሩ ግን ይሄ ጥያቄ ምንድነው? እግዚአብሔር ዓይንን የፈጠረ ያያል። እግዚአብሔር በስፍራ አይወሰንም፣ ሁሉ ቦታ አለ። በተለይ ግን ክብሩ ወደሚገኝበት መቅደሱ ወዳለበት ታቦቱ ወዳለበት ሀልወቱ ወደሚገኝበት ስንመጣ የግድ ድንኳን ውስጥ መግባት አይደለም። ግን እዛ አካባቢ መጥቶ ማን ያድራል? በተቀደሰው ተራራ መቅደስ ውስጥ ማን ይገኛል? ጥያቄው ይሄ ነው። ይሄ ማለት ከእግዚአብሔር ጋራ ማን ማምለክ ይችላል? እግዚአብሔርን መጥቶ ማን ማምለክ ይችላል? ማን ከእግዚአብሔር ጋር ህብረት ማድረግ ይችላል? በፊቱ መገኘት መቆም የሚችል ማምለክ የሚችል ምን አይነት ሰው ነው ጥያቄው። ልድገምላችሁ፣ ስለ ደህንነት አያስተምርም ብያችኋለሁ። ይሄ ክፍል የሚያስተምረው ስለ ደህንነት አይደለም። ከእግዚአብሔር ጋራ ህብረት ስለማድረግ፣ እግዚአብሔርን ስለ ማምለክ፣ እግዚአብሔር ምን አይነት ሰዎች ያስደስቱታል፣ ምን አይነት አምላኪዎች፣ እንዴት ያሉ እጆች እንዲዘረጉለት፣ እንዴት ያለ ከናፍርት ስሙን እንዲያነሱ ይፈልጋል። ቀድሞስ ወደ መቅደሱ ስንመጣ ብቻ አይደለም፣ ከመቅደሱ ውጭ በዕለታዊ ኑሯችንስ ምን አይነት ኑሮ እንድንፈልግ ይፈልጋል። በስሙ የተጠራው ህዝብ ምን አይነት እንዲሆን እንደሚፈልግ የሚያሳይ ነው። ከደህንነት ጋር ግንኙነት የለውም ብያለሁኝ። የማይኖርበት አንደኛው ምክንያት እነኚህ የተዘረዘሩት 10 ነገሮች ምንድናቸው? ካራክተርስ ናቸው። ክርስቶስን የምንመስልባቸው ባህሪያት ናቸው። ባህሪያት ከሆኑ የምናደርጋቸው እየተጠነቀቅን የምንኖርበት ነገር ከሆነ እኛ የምናደርገው ነገር ከሆነ ይሄ ምንድነው ማለት ነው? የሚደረግ ነገር ነው፣ ስራ ነው። መጽሐፍ ቅዱስ ያለምንም ጥርጥር ማንኛችንም የምንድነው በጸጋ እንደሆነ ያስተምራል። ስለዚህም በጸጋ ስለሆነ ይሄ ምዕራፍ ማን ነው ወደ መንግስተ ሰማያት የሚሄደው፣ ማን ነው የሚድነው ብሎ አይጠይቅም። ማን ነው ከሱ ጋር ህብረት ማድረግ የሚችለው፣ በፊቱ መቆም የሚችል፣ በህልውናው ፊት ተገኝቶ እግዚአብሔርን የሚያስደስት ነው የሚለው። ግን ካራክተሩ ከሆነ ስራ መሆን ነው። መጽሐፍ ቅዱስ በስራ አልዳንም ይላል። አንድንም። ማንም ሰው በስራ አይድንም። ምንም አይነት ስራ ኢሳይያስ እንዳለው የመርገም ጨርቅ ነው። ሞዴስ ማለት ነው። የመርገም ጨርቅ ነው። በብሉይ አእምሮ ደግሞ ስታስቡት የመርገም ጨርቅ ሌላው ቀርቶ እንኳን ጨርቁ የነበረውን ህግጋት ሁሉ ታስታውሳላችሁ። እስክትነጻ ድረስ ሴቲቱም እንኳን ብዙ ነገሮች ትገለል ነበር ማለት ነው። ወደ እግዚአብሔር መቅደስ አትወጣም ነበር። አሁን ከዚህ የተነሳ የሚያወራው ስለ ደህንነት አይደለም፣ ስለ ባህሪ፣ ክርስቶስን ስለመሰሉ ባህሪያት ናቸው። ማን ነው ይላል። ሁለተኛው ክፍል መልስ ይሰጣል። እነኚህን የሚያደርጉ ይላል። ግልጽ ነው። በፈለገው ቋንቋ ብታነቡት በጣም ግልጽ ነው። ለተጠየቀው ጥያቄ የሚመጥን መልስ ነው። ይሄን የሚያደርግ በእግዚአብሔር ፊት ሲቆም አምልኮ ሁሉ ከንቱ አይሆንበትም። ትክክለኛ አምልኮ ይሆናል። ከእግዚአብሔር ጋር ህብረት ማድረግ ይችላል፣ ይቆያል። ስለዚህ እንዳልነው እነኚህ ነገሮች ባህሪያትን የሚያርቁ፣ ልክ እንደ 10ሩ ትእዛዝ ባህሪያትን የሚያርቁ ናቸው እና መስመር የሚሰጡ፣ አካሄዳችንን የሚቀይሱ ናቸው። እነኚህ ነገሮች አስፈላጊ ናቸው፣ ክርስቶስን የምንመስልባቸው ናቸው ማለት ነው። እንደውም ምን ብያቸዋለሁ? ቴብል ማነር ናቸው። እግዚአብሔር ጋር ስንሄድ ጸጋ አቅርቦናል። ቅድም እንደተዘመረው ከነ አብርሃም ጋራ ከሌሎች ሁሉ ጋራ አይደለም በያታምራት ዳግም መወለዳችን። ዳሩ ግን እዛ ስንገኝ ቴብል ማነር አስፈላጊ ነው ተባብለናል። እነኚህ ነገሮች ልናሳያቸው ሊኖረን የሚገቡ ማነር ናቸው ብለናል። 10 ናቸው። 11 ነበሩ። አጣጠን ሁለቱ ስለሚመሳሰሉ ወደ 10 አድርሰናቸዋል። የመጨረሻው ይሄንን የሚያደርግ እንደዚህ አለ ከእግዚአብሔር ጋር እግዚአብሔር ፊት ቆሞ
ከእግዚአብሔር ጋር ለመነጋገር የበቃ ያመለከ እግዚአብሔርን እያየ ያደነቀ ከዚህ ዓለም ነገር ወጥቶ የሚቀጥለውን ዓለም እግዚአብሔር የሚገኝበትን ያንን ህይወት የቀመሰ ሰው ደግሞ እግዚአብሔር ጋር ቀርቦ መመሪያ የሚያገኝ ማንም የለም። መመሪያ የተሰጠው ዳይሬክሽን የተሰጠው ሰው የእግዚአብሔርን ፈቃድ ያወቀ ሰው በምንም ምክንያት ዓለም ላይ ብዙ የሚያናውጡ ነገሮች አሉ፣ አይናወጥም ይላል። ይሄ ነው ሶስቱ። ስለዚህ ልቀጥል። መልሱ ይሄ ነው። እነኚህን ታዲያ 10 ነገሮች 11 ነበሩ፣ 10 ያደረግናቸውን በሶስት መደብ መድበን ልናያቸው እንችላለን ብለናል። አልዘረዝርም፣ ዝርዝሩ ሳልገባም መደቡን ብቻ ነግራቸዋለሁ። አንደኛው የግል ህይወታችንን አካሄድ የሚመለከቱ ናቸው። እነኚህ በቅንነት የሚሄድ የሚለው ሌሎቹም ጽድቅን የሚያደርግ የሚደረግ ነገር ነው ወርክ። ሶስቱም ድርጊት ናቸው። 3 ነገሮችን ይዘረዝራል። ሁለተኛው መደብ ላይ ያሉት ከሌሎች ጋራ ባለን ግንኙነት። ይኸው ክርስትና ግንኙነታዊ ነው። ግንኙነቱ 2 አቅጣጫ አለው። ከእግዚአብሔር ጋር ወደ ላይ ማለት ነው፣ እንደገና ደግሞ ወደ ጎን ከሰዎች ጋር። የግዴታ ወንድሞቻችንና እህቶቻችን ክርስቲያኖችን ማለት ብቻ አይደለም፣ ከሰዎች ጋር ያልዳኑ ይሁኑ ሌሎች ሰዎች እስከሆኑ ድረስ ያለንን ግንኙነት የሚመለከቱ ናቸው። ያንን ከቁጥር 4 ጀምሮ ልታገኙት ትችላላችሁ። እዚህም ላይ 3 ናቸው። ሶስተኛው ላይ የአደባባይ ህይወት። አሁን ያለነው አደባባይ ነው። አደባባይ ማለት ብዙ ህዝብ ባለበት ቦታ ነው ያለነው። መስሪያ ቤት ስንሄድ አደባባይ ነው። ገበያ ስንሄድ አደባባይ ነው። እንዴት ነው በየቦታው ስንገኝ? አንዳንድ ጊዜ ያው ካልተጠነቀቀን በደርግ ዘመን 1-2 ጓደኞች ነበሩን። በመኪና ሲሄዱ አንዱ ረበሻቸው። ክርስቲያን መኪናሙ ስንሄድ እኮ ክርስቲያን መሆን አስፈላጊ ነው ስንነዳ እና ራስ ሆቴል አካባቢ ጋር ነው ብሽቅ ሲያደርጋቸው ጊዜ መብራት ላይ ቆመዋል። አብረው ከፈቱና ካፋቸው ወጣው ይቺን መኪና ገዛሽ መሰለኝ ምናምን እና ሙልጭ አድርገው ሰድበውታል ክርስቲያን። ሰውየው ለካ ያኔ ክፉ ዘመን ነው፣ ሽጉጡን ላጣረግ አቤት ሲሮጡ መጨረሻ ላይ እና አንድ ቦታ አንድ ቤንዚን ማደያ ውስጥ ገብቶ ነው የተረፉት። ያዋርዳል። ባህሪ ከፍ ያደርጋል፣ ባህሪ ያዋርዳል። የትም ቦታ ስንኖር ማንነታችን መታወቅ አለበት። ክርስቲያን መሆን አስፈላጊ ነው አይደለም እንዴ? ስንነዳም፣ ስንሰራም፣ ገበያም ስንወጣም በሁሉ መንገድ ማለት ነው። እና ያንን የሚመለከቱ ናቸው የአደባባይ ህይወታችን የሚመለከቱ። ታዲያ እነኚህ በ3 አቅጣጫ የምንመለከታቸውን ነገሮች የሚያደርግ አይናወጥም ይላል። ያለፈው ጊዜ ከነኚህ ውስጥ አንዱ ተመልክተናል፣ አልደግመውም። በቅንነት የሚሄድ እና አማርኛው ቅንነት ያለው ኢንቴግሪቲ ነው። he that walks with integrity ምን እንደሆነ በደንበኛው ተምረናል። ከዚህ የተነሳ ያንን አልደግምም። ሁለተኛው ላይ ደርሰናል። ሶስተኛው የምንጨርስ አይመስለኝም፣ እንገባበትና የሚቀጥለው ሳምንት ነው ሰዓታችን እየሄደ ስለሆነ። ምንድነው የሚለው? ጽድቅን የሚያደርግ። እነኚህ 3ቱ ነገሮች ያለፈው፣ የዛሬው፣ ምናልባት የሚቀጥለው የሚደረጉ ናቸው። ጽድቅን የሚያደርግ he that works ነው የሚለው righteousness። ጽድቅን የሚያደርግ ድርጊት ነው። በተቀደሰው ተራራ ላይ ከእግዚአብሔር ጋር ህብረት የሚያደርጉ ሁሉ፣ በፊቱ የሚገኙ ሁሉ፣ የሚያመልኩት ሁሉ እንዲኖራቸው እግዚአብሔር የሚጠብቀው ጽድቅ ነው። ጽድቅን ማድረግ፣ ጽድቅ ራሱና ጽድቅን ማድረግ 2 የተለያዩ ናቸው። አብራራላችኋለሁ።
ጽድቅ righteousness የሚለው ቃል መጽሐፍ ቅዱስ ውስጥ ብዙ ጊዜ ነው፣ እስከ 500 ጊዜ ያህል ተጽፏል። ጻድቅነት ጻድቅ አንድ ብቻ ነው፣ እግዚአብሔር ነው። የእግዚአብሔር መለኮታዊ ባህሪ ነው። የእግዚአብሔር ብቻ የሆኑ ባህሪያት አሉ። the attributes እንላቸዋለን በእንግሊዘኛ ወይም በቴዎሎጂ። እነኚህ የእግዚአብሔር attributes የሚቀዳ አላቸው፣ የማይቀዱ ማንም ኮፒ ሊያደርጋቸው የማይችል ሊዋስም ወይም እግዚአብሔር እንደሆነ እሱ ሊያደርገው የሚችለው ነገር ከነኚህ ባህሪያት ውስጥ ሊወስድ የማይችለው አሉ። ጻድቅ ነው እግዚአብሔር ስንል ኮፒ የማይደረግ ማንም ሰው ኮፒ ሊያደርገው ጻድቅ ሊሆን የማይችል የእግዚአብሔር ብቻ የሆነ ባህሪ ነው። እንደውም መጽሐፍ ቅዱሳችን ጀሆቫ ጽድቅ ነው ወይንም ዕብራይስጡን ነው የነገርኳችሁ። ምን ማለት ነው? እግዚአብሔር ጽድቃችን ነው ይላል። ጻድቅ እሱ ብቻ ነው። ጻድቅነት እንግዲህ ከእግዚአብሔር መለኮታዊ ባህሪ አንዱ ነው። ጽድቅ የሚለው ቃል ራሱ በዕብራይስጥ ከብሉይ የመጣ ቃል ነው። ጸዲቅ ማለት ትርጉም ልስጣችሁ። righteousness ምንድነው? ጽድቅ ምንድነው ለሚለው ጽድቅ ማለት ቀጥተኛነት፣ ምንም ወለም ዘለም ያለ ነገር የለውም እና to be straight ማለት ነው። ቀጥ ያለ ነው። ልድገምላችሁ። ጻድቅ ማለት ትክክለኛ፣ ምንም የጎደለው ነገር የለም፣ ምንም ጉድለት የሌለው ትክክል መሆን ማለት ነው። ልጨምርላችሁ። ጻድቅ ማለት ሚዛኑን ደረጃውን የነካ የደረሰ ተፈላጊው ደረጃ ላይ የደረሰ ማለት ነው። የሚጎድለው የሚያንሰው ምንም የሌለ ማለት ነው። ጻድቅ ማለት ጽኑነት ማለት ነው። ስለዚህ ጽድቅ ማለት እንግዲህ ለእግዚአብሔር ለሰዎችም እንመጣበታለን ይሄንን ሌቭል ማሟላት ማለት ነው። ይሄንን ባህሪ ማድረግ ማለት ነው። ከተጠየቀው ከተጠበቀው ልክ መድረስ ማለት ነው። የሚደረሰው ደግሞ ሁሉ ነገር በተቃናበት ቦታ ብቻ አይደለም። ሁሉ ነገር ጠመዝማዛ ችግር ያለው በሆነበት ጊዜ፣ ቀጭን በሆነበት ቀን ቀጥ ያለ ነገር፣ ቀጥ ያለ ህይወት መኖር ማለት ነው። በወሰኑ ልክ ከወሰኑ የማያልፍ ከባውንደሪ ያልወጣ ማለት ነው። ከእግዚአብሔር ጋር ቀጥ ብሎ መቆም ማለት ነው ጻድቅ ማለት። እግዚአብሔር ምን ያህል ቀጥተኛ እንደሆነ አይተናል። ምንድነው ጻድቅ? ከእግዚአብሔር ጋር ቀጥ ብሎ መቆም የሚችል righteousness። አንዳንዶች ሰዎች rightness ይሉታል። ትክክል መሆን ከእግዚአብሔር ጋር ማለት ነው። ትርጉሙን ነው የነገርኳችሁ። ይደረስ አይደረስበት እንደሆነ እመጣለሁኝ። ቀጥ ብሎ የእግዚአብሔር ደረጃ የእግዚአብሔር ስታንዳርድ ላይ መድረስ ማለት ነው። ከወሰኑ ሳይወጡ ልክ መሆን ማለት ነው። ይቻላል? አስባችሁበታል? ታዲያ ይሄ ይቻላል? ለሰው የሚቻል ነው ወይ? የእግዚአብሔር ባህሪ ብቻ ነው ብለናል። እኛ ሰዎችስ ከእግዚአብሔር ጋር እንደዚህ ትክክል ቀጥተኛነት እሱ የሚፈልገው ደረጃ ድረስ እሱ ድረስ መድረስ ይቻላል ወይ? ቴዎሎጂካሊ ይሄ አይቻልም። አለመቻሉ ብቻ ሳይሆን እንደውም ስለ ጽድቅ ስናወራ ማርቲን ሉተር በ15 ምናምን ጉተንበርግ በሚሰብክበት ጊዜ ሁለት አይነት ጽድቅ እንዳለ አስተምሮ ነበር። በኋላ ወደ 3ም እንደዚህ ያወርደውታል። ያ 15 ምናምን ውስጥ ያለ ታሪክ ነው የምነግራችሁ። እና አንዱ ከእግዚአብሔር ጋር ባለን ግንኙነት፣
ሁለተኛው ከሰዎች ጋር ባለን ግንኙነት የሚመለከት ነው። ያን ወስደው ብዙ ሰዎች ብዙ አስተያየት ይሰጣሉ። ግን አንዳንዶች አራት አይነትም ብለው ይላሉ። ልንገራችሁ እነኝን ስለ ጽድቅ 4 አይነት ጽድቅ አለ። አንደኛው ልንገራችሁ። አንደኛው ፍጹም ጽድቅ ምን ማለት ነው? ፐርፌክት ራይቸስነስ፣ እንከን አልባ ጽድቅ፣ ጉድለት አልባ ጽድቅ፣ ምንም እንከን የሌለው ጽድቅ ማለት ነው። ይሄ ታዲያ የእግዚአብሔር ብቻ ነው። መለኮት ብቻ ነው ያለው። ማንም እዚህ ደረጃ ላይ መድረስ አይችልም። አብርሃምም ሙሴም ሐዋርያትም የፈለጋችሁትን ስም ጨምሩ፣ ማንም ስጋ የለበሰ እዚህ ደረጃ ላይ መድረስ አይችልም። ፐርፌክት ራይቸስነስ ሊኖረው አይችልም። የእግዚአብሔር ብቻ ነው። እግዚአብሔር ስንል አትርሱ፣ አብ ብቻ፣ ወልድ ብቻ፣ የመንፈስ ቅዱስ ብቻ። ባጭሩ የሥላሴ ብቻ ነው፣ የሰው አይደለም። ፐርፌክት የሆነ ራይቸስነስ የሰው አይደለም። ፍጹም ጽድቅ የመለኮታዊ ባህሪ ነው። ልንቀዳው አይቻልም፣ ልንኮርጃው አይቻልም። የእግዚአብሔር ባህሪ ነው። ስለዚህ እግዚአብሔር ጻድቅ ነው። ሰው በራሱ እዚህ ደረጃ ላይ መድረስ አይችልም። የማይደረስበት ጽድቅ ነው። አዘንን አይደለም ብዙዎቻችን ይሄ ሲሆን። ይሄ ከሆነ ታዲያ ማን መጽደቅ ይችላል? ሁለተኛ አይነት ጽድቅ አለ። ሁለተኛው የጽድቅ አይነት የተሰጠ፣ የኛ አይደለም፣ የተሰጠ የተጨመረልን፣ በእንግሊዝኛ ኢምፒውትድ ራይቸስነስ ይባላል። ኢምፒውትድ ይህ ምንድን ነው? እግዚአብሔር ለአማኞች ላመኑ በሙሉ ዳግም ለተወለዱ በሙሉ በክርስቶስ የመስቀል ሥራ ላመኑ በሙሉ በክርስቶስ በማመናቸው ምክንያት እነሱ እንደሌላቸው ያውቃል፣ ባዶ ናቸው። የክርስቶስ የሆነውን ጽድቅ ኢምፒውትድ ክሬዲትድ አድርጎላቸዋል። ስለዚህ ያ የማን ነው? ጽድቁ የማን ነው? የኔ ነው? የኔ አይደለም፣ የክርስቶስ ነው። እግዚአብሔር ግን የክርስቶስን ለኔ በኔ አካውንት ውስጥ ጨምሮልኛል። ይሄ ነው ጻድቅ የመሆኛው መንገድ። ስለዚህ ይህ ከኛ ከራሳችን የተገኘ ሳይሆን ስጦታ ነው፣ ጊፍት ነው። የክርስቶስ ፍጹም ጽድቅ ለኛ ለደካሞቹ ያውም ለማይገባን ብዙ ቆሻሻ ታሪኮች ላሉን ግን በክርስቶስ ደም ለጸዳን ለኛ ደረበው። ልክ አሁን መንጌ 1 ሚሊዮን ብር ቢኖረው እኔ ደግሞ አካውንቴ ውስጥ 0 ቢሆን መንጌ ችግሬን አይቶ ግድ የለም በቃ የኔን ክሬዲት ውሰድ ብሎ ወደ እኔ ቢያዞረው አይደለም፣ ኢምፒውትድ ማለት ያ ነው። የክርስቶስን ነው እኛ ያገኘነው። የጸደቅነው የእርሱን ጽድቅ ስለለበስን ነው። እግዚአብሔር የማረን ያጸደቀንም ስለ ልጁ ሲል ብቻ ነው። ለዚህ ነው ጸጋን ማመስገን ያለብን። እዚህ ላይ በሁለቱ ኪዳኖች በብሉይና በሕግ ዘመን በብሉይ አሁንም በአዲስ ያለውን ልዩነት ትንሽ መቃኘት ተገቢ ነው። በብሉይ ቢሆን ሰዎች እንዴት ነበር ጻድቅ ሊባሉ የሚችሉት? አይደርሱም። ጻድቅነት የእግዚአብሔር ብቻ ነው። ግን በብሉይ ሙሉ በሙሉ ሊፈጽሙት ባይችሉም እግዚአብሔር በቃሉ የሰጠውን ትእዛዝ ኮማንድሜንትስ ትእዛዙን የሚጠብቁ እነኛ የጽድቅ ስራ ይሰራሉ። በብሉይ በዛ መንገድ ነው ትእዛዙን በመጠበቅ ዘዳግም 6 ከቁጥር 1 እስከ 9
ከትእዛዞቹ አንዱን ይሄንን ብታድርግ ይሄንን ብታድርግ የሚል የእግዚአብሔር ትእዛዝ እንዳለ ታውቃላችሁ። ጊዜ ለመቆጠብ አልሄድም። ከቁጥር 24 እስከ 25ም ዘዳግም 6 ላይ ታገኛላችሁ። መጽሐፍ ቅዱስ ውስጥ ብዙ አለ። ግን ሰው የዚህ አይነት እድል ተሰጥቶት እንኳን ሕጉን ያለ ነቀፋ ያለ ምንም መውደቅና መነሳት መፈጸም ቻለ ወይ? አልቻለም። መጽሐፍ ቅዱስ ያስረዳናል። ምክንያቱም በኃጢአት የወደቀ ማንነት ስላለው አዳም ካደረገው ኃጢአት የተነሳ የወደቀ ማንነት ስላለው የሰው ጽድቅ የመርገም ጨርቅ ነው ስለተባለ የመርገም ጨርቅ ነው ለእግዚአብሔር አልቻለም። ሕጉን በመፈጸም ጻድቅ መሆን አልተቻለም። ለዚህ ነው መጽሐፍ ቅዱስ ሮሜ 3:10 ላይ ሐዋርያው ጳውሎስ ምን ይላል? ጻድቅ የለም አንድ እንኳን እንዴት ይጠፋል? አብርሃም እንኳን ተው፣ ያዕቆብ እንኳን ትንሽ ችግር አለው። አብርሃም እንኳን ዮሴፍስ አንድ እንኳን በብሉይ አልተቻለም። ስለዚህ ሕጉን በመጠበቅ አልተቻለም። ሕጉን በመጠበቅ ጻድቅነት አልተቻለም። ቢሆንም ግን ጥረታቸው ድካማቸው እያየ እግዚአብሔር ብዙዎቹን ጻድቅ ብሎ ጠርቷቸዋል። ያው እየታየ ማለት ነው። እና እግዚአብሔርን ትእዛዙን ለመፈጸም ይሞክራሉ። ሙሉ በሙሉ ግን ሕጉን መጠበቅ አልተቻለም። ለዚህ በራሱ ጻድቅ የሚሆን ማንም የለም። የግዴታ ወደዛ ኢምፒውትድ ወዳልኳችሁ መሄድ ሊያስፈልገን ነው። ሁለተኛ መጽሐፍ ቅዱስ ምን ይላል? ሮሜ 3 ቁጥር 21 22 ይህንን የግድ ማንበብ አለብኝ። ሕጉን በመጠበቅ ካልተቻለ ሮሜ ምዕራፍ 3 ቁጥር 21 ምን ይላል? አሁን ሕግን መከታ አድርገን በሕግ ላይ ቆመን አልቻልንም። ካልተቻለ ሌላ አይነት የጽድቅ መንገድ እንዳለ ሐዋርያው ጳውሎስ ይናገራል። አንድ እንኳ የለም ካለ በኋላ ቁጥር 21 ቁጥር 22 ላይ ስናነብ 3 21 እና 22 አሁን ግን በሕግና በነቢያት የተመሰከረለት የእግዚአብሔር ጽድቅ ያለ ሕግ ተገልጧል ይላል። ሕግ አለበት ቦታ ያለ ሕግ አልባ ሕጉ አይጠበቅም። ያለ ሕግ ጽድቅ ተገልጧል ይላል። ይህንም ሕግ ጽድቅ ነቢያት መስክረውለታል እና በነቢያት በሕጉም ተገልጿል። ያለ ሕግ በቃ ዞር ይበል። ያለ ሕግ መጽደቅ ተችሏል። እንዴት ለሚለው አሁንም ወደ ኢምፒውትድ ራይቸስነስ ወስዳቸዋለሁ። ኢምፒውትድ ራይቸስነስ ክርስቶስ ክሬዲት አለው። አባቱ ያውቃል ይሄንን። በቃ ለተስፋ ወርቅነት ሰጠው። እስቲ የማይገባውን አይደለም እንዴ ለመንጌ ሰጠው። ለእያንዳንዳችሁ ሰጣቸው። የክርስቶስ ተቆጠረላችሁ። የጸደቅነው በዚህ ነው። አንድ ቀን አንዱን ጥያቄ ጠየቀው። ጥያቄው ወደ መንግሥተ ሰማያት ለመሄድ ምን ታደርጋለህ የሚል ነበር። ሰውየው ጽድቁን ደረደረ። እኔ እጾማለሁ፣ ጸልያለሁ፣ ትእዛዙን አከብራለሁ፣ እታዘዛለሁ፣ ለሚስቴ ታማኝ ነኝ፣ ገለመሌ ወይም ሌላ ነገር የለም፣ ታማኝ ነኝ። ቆጠረው፣ ደረደረው። ይህን ሁሉ ከዘረዘረለት በኋላ ሰማና ሰውየው ክርስቲያን ነው። ለመሆኑ ይህንን ተረድተሃል አለው። ለመጽደቅ ነው አይደለም ይህን ሁሉ የምታደርገው? ለመጽደቅ እኮ አንድ ሰው ከእግዚአብሔር እኩል የሆነ ጽድቅ ሊኖረው ይገባል አለው። እቺን ታክል እንኳን መጉደል የለበትም ለመጽደቅ አይደለም እንዴ? ምን አይነት ነው ይገባል ያለው? እኩል
ልብ በሉ። እኩል ጽድቅ። ሰው ይሄን ሰማና እንዴት አለ? ይሄማ አይቻልም ማለት። አዎ ማንኛውም ሰው እኩል የሆነ ሊኖረው ይገባል። በኋላ ግን አስረዳው። ከሰዎች መካከል ሥጋ ከለበሱት መካከል እኩል የሆነ ከአብ ከመንፈስ ቅዱስም እኩል የሆነ የሥላሴ አካል የሆነ መድኃኒታችን ጌታችን ኢየሱስ ክርስቶስ እኩል ነው አይደለም? የሱ እኩል የሆነ ያስፈልጋል ለመዳን። ያ ነው ለኛ ተሰጥቶ ይዳን ነው። በቃ ፒሪድ። ይሄንን አለው። ከእግዚአብሔር እኩል የሆነ እግዚአብሔር የሆነው ኢየሱስ ብቻ ነው። ያንን ነገረው ማለት ነው። ሌላው እንግዲህ ይሄንን ካወቅን ኢምፒውትድ የሚሆነውን ነገር ካወቅን ፕራክቲካል ራይቸስነስ ይባላል። ተግባራዊ የሆነ በተግባር የምንገልጸው አለ። ጻድቅ በራሳችን አይደለንም፣ ተሰጥቶናል የክርስቶስ ጽድቅ። የክርስቶስን ጽድቅ አግኝተን ግን ተግባራዊ የሆነ ጽድቅ አለ የሚደረግ። እዚህኛው የሚለው ምንድነው የሚለው? he that works አይደለም የሚለው ምንድነው? ጽድቅን የሚያደርግ የሚደረግ ጽድቅ አለ። እግዚአብሔር መዝሙር 15 ላይ የጠየቀው ይህንን ነው። የሚደረግ ፕራክቲካል የሆነ ጽድቅ አለ ነው ወይ ነው። አማኝ ከክርስቶስ ጋር ካለው ግንኙነት የተነሳ ከእግዚአብሔር ፈቃድ ጋር የሚስማማ እግዚአብሔርን የሚያስደስት እግዚአብሔር የወደደው ተግባር ማድረግ ይችላል። አንዳንዴ ይሄ ተግባራዊ ብቻ ሳይሆን የተወረሰ ጽድቅም ይባላል። መዝሙር 15 ላይ ሪኳየርመንትስ የሆነው በደንብ እንዲገባቸው ነው እንዲማብራራው። ሪኳየርመንትስ ነው እግዚአብሔር ይጠብቃል የሚለው የዚህን አይነቱን ተግባራዊ ጽድቅ ነው። አይ እኛ በጸጋ ዳንን፣ ይሄ ደግሞ ምንድነው የምትሉ ካላችሁ የስ አዎ በስራ አልዳንም። ባህሪም ይሆን ቆንጆ ባህሪም እዚህ ጋር የተነገሩት አይነት ያልተነገሩም ብዙዎች አሉ። ይሁን በእነሱ አንድንም በስራ አልዳንም። ነገር ግን መልካሙን ስራ ለመስራት በክርስቶስ ኢየሱስ ተፈጠርን ይላል አይደለም እንዴ? ክርስቶስ የሚወደውን የክርስቶስን ባህሪ የሚያንጸባርቀውን የክርስቶስን ሕይወት ለዓለም የሚያሳየውን ያንን ለማድረግ ነው የተፈጠር ነው። ዝም ብሎ ድኛለሁ ብሎ ለመጨፈር ብቻ አይደለም። ጽድቅ ይጠበቅብናል። ጽድቅ አለ። ፕራክቲካል እኮ ጽድቅ ነው። እናንተ የዓለም ብርሃን ናችሁ ሲል ማቴዎስ 5 ላይ ብርሃን ሆኖ መገኘት አይደለም እንዴ? እናንተ የምድር ጨው ናችሁ ሲል ጨው ሆኖ መገኘት ፕራክቲካሊ እኮ ነው። ዝም ብሎ እኔ ጨው ነኝ አይደለም። ምን ያደርጋል? ይሄማ እንዲህ ያለ ምንም ጨውነቱ የማይታወቅ ጨው ዋጋ የለው። ፕራክቲካል የሆነ ለምጸጋ ይሄን የምንስተው ፕራክቲካል ጽድቅ ማድረግ እንደሚገባን ሳይገባን ቀርቶ ነው። ደግሞም እኮ መጽሐፍ ቅዱስም ብዙ ያስተምረናል እኮ አይታችኋል። የማመን ጉዳይ ብቻ ከሆነ ያዕቆብን ስንቶቻችሁ አንበባቸዋል? የያዕቆብ መልእክት ፕራክቲካል ራይቸስነስ ነው የሚያስተምረን አይደለም እንዴ? ማመንማ ሰይጣንም ያምናል። እንደውም አንተ እግዚአብሔርን አምነህ ትዳፈራለህ፣ አትፈራም። እሱ ግን ማመን ብቻ አይደለም ይንቀጠቀጣል አይደለም እንዴ? ያ አይደለም ተግባር። ክርስቲያን ተግባር ሊኖረው ይገባል። ዝም ብሎ ተራ ተግባር። ፈሪሳውያን አሁን ለመደነቅ ለመመስገን ለግብዝነት ሲሉ ብዙ ተግባራዊ ነገር ያደርጋሉ። ጌታ ምን ብሎ ዘግቶታል? ጽድቃችሁ ከጻፎችና ከፈሪሳውያን ካልበለጠ በቀር ወደ መንግስተ ሰማያት አትገቡም። ኖ እኔ የምናገረው ተግባራዊ ጽድቅ ከልብ እግዚአብሔርን ስለወደድን የክርስቶስ ባህሪ የሆነውን ነገር የምናሳይበት እድል ማለት ነው እንጂ እና ሌሎች እንደ ፈሪሳውያን እንዲያደንቁን ወይም ለሌላ ብለን አይደለም ማለት ነው።
ከፈሪሳውያን የበለጠ ጽድቅ ሊኖረን ይገባል። ቃሉ ያንን ያዛል። ሌላ አራተኛው ንጽጽራዊ ጽድቅ የሚሉት አለ። እሱ ዞሮ ዞሮ ምንም የማያስፈልግ ነው። በተራራው ላይ ለመኖር ግን ያው ይሄ በሶስተኛ ደረጃ የነገርኳችሁ ይጠበቃል። መዝሙር 15 ይኑራችሁ የሚለን ይሄንን ነው። ክርስቶስ ያለው ደግሞም የተቀበልነው ኢምፒውትድ የሆነው የሱ ከሆነ የሱ የሆነ የሚታየው በዚህ ነው። ክርስትና ክርስቶስ ነው። በደንብ እንግባባ። ክርስቶስ የሌለበት ምንም ነገር ክርስትና አይደለም። ሃይማኖት ሊሆን ይችላል። አዎ። ባህል ሊሆን ይችላል። ሹር ባህል ሊሆን ይችላል። ልማድ ሊሆን ይችላል። አዎ። ክርስቶስን የሚተካ በዓለም ላይ ምንም ነገር የለም። ደግሞም ክርስትና ክርስቶስ ነው። ክርስቲያን የተባልነው እኮ ክርስቶስን ስለምንከተል ነው። እሱን ስለምንመስል ነው። የእሱን ባህሪ ለማሳየት ነው። ክርስቶስን በሕይወቱ ገብቶ አንድ ሰው ክርስቶስ በሕይወቱ ካልኖረ ክርስቲያን መሆን አይችልም። ይሄ እውነት ነው። ልንደብቀው አንችልም። ነኝ ማለት አይችልም አላልኳችሁም? ነኝ ብሎ ማስታወቂያ ሊያደርግ ጥሩምባም ሊነፋ ይችላል፣ ግን አይደለም። የክርስቶስ ሕይወት በውስጡ ያለው ደግሞ የክርስቶስ ሕይወት ከሌለበት ክርስቲያን ከዓለማዊ ሊለየው የሚችለው የክርስቶስ ሕይወት በውስጡ ከሌለ ያ ሰው ክርስቲያን ነኝ ሊል ይችላል፣ ክርስቶስን ግን መምሰል አይችልም። ክርስትና መምሰል ነው። ክርስቶስን መምሰል ነው። ለእግዚአብሔር ቅርበት ያለው ነገር ማድረግ ነው። እግዚአብሔርን መምሰል መጽሐፍ ቅዱስ እኮ ያስተምራል፣ እግዚአብሔር እንድንመስል። እንደውም የአሁኑና የሚመጣው ሕይወት ተስፋ አለው ይላል። እግዚአብሔርን መምሰል ከክርስቶስ ጋር ግንኙነት ያለው የክርስቶስ ባህሪ ይኖረዋል። መዝሙር 15 ላይ እነኚህ ሁሉ ሌሎችንም ብዙ ሺህ ነገሮች ጨምሮ ክርስቶስ ያለው ባህሪ ነው። በዳነ ማግስት አንድ ክርስቲያን ላይ ይጠበቅበት ይችላል። አዎ ድነት አግኝቷል፣ ግን ከበሽታው ለመዳን ጊዜ ይፈጃል። ያለውንም ከዓለም ይዞ የመጣውንም ቅራቅንቦ ለማራገፍ ጊዜ ይወስዳል። አዎ ግን ትክክለኛው መስመር ላይ ነው። ከዛሬ ነገ፣ ከነገ ተነገ ወዲያ እየተሻለው ይሄዳል። ክርስቲያን እንደዛ ነው። የግድ እንደዳነ ወዲያው ፕራክቲካል የሆነውን ጽድቅ ሁሉ ማድረግ አይጠበቅበት ይሆናል። ደግሞም ክርስቲያን ከዳነ ከመንፈስ ቅዱስ ጋር ይነካካል። መንፈስ ቅዱስ ወደ ምድር የመጣበት ለቤተ ክርስቲያን የተሰጠበት ዓላማ አለው። ሊያሳድገን ክርስቶስን እየመሰልን የምንሄድበትን መንገድ ሁሉ በሕይወታችን ውስጥ ሊሰራልን ነው። ከዚህ የተነሳ የእግዚአብሔር ባህሪ በውስጣችን ውስጥ ይፈጠራል። ይሄ መንፈስ ቅዱስ በሕይወታችን ከሚሰራው ስራ ውጭ ክርስቲያን የሚያደርግ ነገር ሌላ ምንም የለም፣ ፌክ ካልሆነ በስተቀር። ደግሞ እነኚህ መንፈስ ቅዱስ በውስጣችን ክርስቶስ እንድንመስል የሚያደርጋቸው ነገሮች ፌክ ሊደረጉ የማይችሉ ናቸው፣ ይታወቃሉ ሲደረጉም። ገላትያ 5 ላይ ያለ ታውቃላችሁ፣ ከቁጥር 22 እስከ 23 ባሉት የመንፈስ ቅዱስ ፍሬዎች ይላል። እነኚህ መንፈስ ቅዱስ በውስጣችን የሚያፈራቸው ፍሬዎች ኢየሱስን የምንመስልበት ነው ባህሪ። አንብቡት ሄዳችሁ ገላትያ ላይ ያለው ኢየሱስን የምንመስልባቸው ባህሪዎች ናቸው። መንፈስ ቅዱስ በውስጣችን ለመኖሩም ማረጋገጫ ነው። እኔ አሁን አራኩም ወደ መንፈስ መሞላት፣ ወደ ልሳን መናገር፣ ወደ ዛሌ ኩኝም ያ ሁሉ ግሩም ነው፣ አስደሳች ነው። ግን
ዋናው ማረጋገጫ ሰው በሕይወቱ መንፈስ እንዳለው ክርስቶስን እየመሰለ የሚሄድበት የመንፈስ ፍሬዎች መኖራቸው ነው። ዛፍ በምን ይታወቃል? መጽሐፍ ቅዱስም ያስተምራል። በምንድን ነው? በመልኩ ነው? በፍሬው ነው። አይደለም እንዴ? እኔ የሾላ ዛፍ ነኝ ብሎ ደረቅ ከሆነ የለው፣ በፍሬው ይታወቃል። እንግዲህ እነኚህ የመንፈስ ፍሬዎች የምንላቸው ክርስቲያናዊ ባህሪያት ናቸው። ባህሪ የአንድ ሰውን ማንነት የሚገልጥ ነው። ማንነታችን የሚንጸባረቅበት ነው። ክርስትና ከመምሰል ጋራ ግንኙነት የለው። እንዲሁ እየተለወጥን መሄድ አለብን። ክርስቲያን ሆኖ የክርስቶስ ባህሪ የሌለው አጭር ዜና ልስጣችሁ፣ መልካም አይደለም። ክርስቶስን አይመስልም። ክርስቲያንም አይደለም። ክርስቲያናዊ ባህሪ የሚባል አለ። ይሄ የክርስቶስ ባህሪ በእኛ ሲታይ እንደ ቃሉ ስንኖር፣ እንደ ቃሉ ስንመላለስ መንፈስ ቅዱስ በውስጣችን እየሰራ ነው ማለት ነው። ደግሞ የበለጠ ይሰራል። እየቆየን ስንሄድ፣ እያደግን ስለምንሄድ ክርስቶስን እየመሰልን ነው የምንሄደው። ባህሪ ደግሞ የትም ያዋጣል። ወይ ትልቅ ያደርጋል፣ ወይ ትንሽ ያደርጋል። ወይ ያስከብራል፣ ወይ ያዋርዳል። መግቢያው ላይ ብዙ ተናግሬያለሁ። ክርስቲያናዊ ባህሪ የሚናቅ አይደለም፣ አስፈላጊ ነው እና እንደውም ከዚህም ስንሄድ ሁሉን ጥተን የባንኩ ሂሳብ ይቀራል፣ መኪናው ይቀራል፣ ያ ውድ የገዛነው ነገር ሁሉ እዚሁ ቀሪ ነው። ይዘን የምንሄደው በዚህ ምድር ላይ የኖርነውን ህይወት ባህሪያችንን ነው። ነጩ ዙፋንም ጋር ስንቀርብ የምንሸለመውም ባዶ የምንወጣው ከባህሪ የተነሳ ነው። ስለዚህ በጣም አስፈላጊ ነገር ነው። መዝሙር 15 ከቁጥር 1 እስከ 4 ባሉት ውስጥ ያለው ዝርዝር አስፈላጊ ነው። በድንኳኑ ለማደር፣ በተቀደሰው ተራራ ለመኖር፣ ከእግዚአብሔር ጋር ህብረት ለማድረግ ይሄ በጣም አስፈላጊ ነገር ነው። ችግሩ አንዳንድ ክርስቲያኖች ምንድነው ቶሎ ሞቅ ይላቸዋል፣ ደግሞ ይቀዘቅዛሉ። አንድ ሰው እንደውም ምን አለ፣ የሚያሳዝነው አንዳንድ ክርስቲያኖች በ20 ዓመታቸው የሞቱና በ80 ዓመታቸው ትንፋሻቸው ጸጥ ይላል፣ ያው አፈር ውስጥ ይገባሉ። ምን ማለቱ ነው? ለ60 ዓመት አልኖሩም ማለት ነው። ምንድን ነው ያደረጉት? መጀመሪያ ነበሩ፣ ጌታን አገኙ፣ ሞቃቸውን፣ ከዛ ቆሙ። ወይም ደግሞ በ28 ዓመቱ ጌታን ቢያገኝ ያለ አንድ ሰው በ28 ለ2 ዓመት የሞቀ ህይወት ነበረው፣ ፍቅሩ ሌላ ነበር። ከዛ በኋላ በ60 ዓመቱ ቢሞት ስንት ዓመት ነው? የኖረው 30ውን ከንቱ አድርጓል። ከቃሉ የወጣ ቃል የምናገር መሰላችሁ? አይደለም። ጌታ ራእይ ውስጥ ከቤተ ክርስቲያኖቹ ለአንዱ ያለትን ታውቃላችሁ አይደለም? ስም አለህ ሞተህማል፣ ስም አለህ ሞተህማል። የሰው ልጅ በኃጢአት ስለወደቀ ጻድቅ መሆን አልቻለም። ከጸጋው ውጭ ጻድቅ መሆን አይቻልም። ሮሜ 3:10 ላይ በደንብ አይተናል። ግን በብሉይም ቢሆን ተስፋ ተሰጥቶ ነበር። እነሆ የጽድቅ ፀሐይ ይወጣላቸዋል፣ ለሰው ሁሉ የሚያበራ ለሚፈልግ ሁሉ የሚሆን የጽድቅ ፀሐይ ወጣ። አልወጣም? ሰሞኑን የክርስቶስን ልደት እናከብራለን አይደለም? ያ የጽድቅ ፀሐይ ወጥቷል። የዛሬ 2000 ዓመት ገደማ በብሉይ ዘመን የማይቻለውን እንድንችል የሚያደርገው። በሌላ በኩል ግን መጽሐፍ ቅዱስ በእኛ ስራ ባንችልም ጽድቅን እንድናደርግ ያስተምረናል። ክርስቶስ ስላለን፣ ኢምፒቱድ የሆነ ክሬዲት ስላለን ጽድቅን ማድረግ ይገባናል። ለዚህ ነው ጌታ
ጽድቃችሁ ከጻፎችና ከፈሪሳውያን ካልበለጠ ያለው። ጽድቅ ቀጥተኛ ኑሮ፣ ልክ የሆነ ኑሮ መኖር ማለት ነው። የጽድቅ ስራ ለክርስቲያን የሚያስፈልገው ነው። ልክ ያዕቆብ በመልእክቱ እንዳስተማረው አይነት። እንዴት ታዲያ ይህንን እናገኛለን? ቶሎ ልንገራችሁና ልጨርስ ነኝ። እግዚአብሔርን የሚያከብር ምርጫ ስናደርግ፣ መጀመሪያ እግዚአብሔርን የሚያከብር እግዚአብሔር የሚወደውን ምርጫ ስናደርግ፣ እግዚአብሔር የሚወደው ነገር በሙሉ ተገልጿል በቃሉ ግልጽ ነው። ደግሞ ትክክለኛ ውሳኔ ስናደርግ፣ ትክክለኛ ውሳኔ እግዚአብሔር የሚከብርበት ክርስቶስ ቢሆን በእኔ ቦታ ምን ያደርጋል? ቃሉስ ምን ይላል? ፈቃዱስ ምንድን ነው ብለን ትክክለኛ ውሳኔ ስናደርግ፣ እግዚአብሔር የሚደሰትበትን ነገር ስናደርግ። እግዚአብሔር ምን ያስደስተዋል? ወንድምን ብትሳደብ እግዚአብሔር ደስ አይለውም አይደለም? እንደውም እዚህም ከተገለጹት አንዱ ባህሪ ይሄ ነው። ብትደባደብ ሌላ ነው፣ ክፉ ብትሰራ ሌላ ነው። ግን እግዚአብሔር የሚያስደስተውን ሁሉን ነገር ነግሮናል። በምናደርግበት ጊዜ ጽድቅ ለማድረግ የምንችል ሰዎች እንችላለን። ጽድቅ ማድረግ የሚነጻጸረው ክፋት ከማድረግ ጋር ነው። ክፋት ለማድረግ መምረጥ የእግዚአብሔርን ስታንዳርድ ያወሰናለው፣ ልክ አለው አላልኩም፣ ማፍረስ ነው፣ አመጽ ነው። ክርስቲያናዊ ባህሪ አይደለም። እንደው ስም እንስጠው ሰይጣናዊ ባህሪ ነው። ልኩን ማለፍ፣ ቃሉን መጣስ፣ ወሰኑን ማለፍ የክፋት ስራ። ክርስቲያን የጽድቅ ስራ የሚሰራው ዋጋ ቢያስከፍለውም ነው። አንዳንዴ ዋጋ ያስከፍላል። ትክክለኛውን ነገር ማድረግ፣ ድንበር አልጥስም ማለት ችግር ሊያመጣ ይችላል። ኮምፕሮማይዝ እንድናደርግ የሚጠይቁን ብዙ ነገሮች አሉ። ቃሉን መታዘዝ በተመለከተ ከባድ ቢሆንም ቃሉ የሚለውን መታዘዝ ይጠይቃል። ውሳኔን በተመለከተ ባንደሰትበትም ጌታ የሚወደውን ልንወስን ይገባል። ትክክለኛ ምርጫ፣ ትክክለኛ ውሳኔ ማለት ነው። ይሄ ነው ከእግዚአብሔር ጋር የተስተካከለ ቀጥ ያለ ራይቸስነስ የሚለውን ሀሳብ የሚሞላ ያውም ኢምፒውትድ በሆነ በተሰጠን ክሬዲት በተደረገልን ጽድቅ ልናደርግ የምንችለው። የዳዊት መዝሙር የሚያስተምሩ ይሄንን ነው። ብዙ ሰዎች ደግሞ ብሉይም አዲሱ ውስጥም ይሄን አድርገውታል። ኖህን ተመልከቱት። ኖህ ኖሮታል። ዘፍጥረት 6:9 ኖህ ከትውልዱ ሁሉ ጻድቅ ነበር። እንዴት? አካሄዱን ከእግዚአብሔር ጋር አደረገ። እግዚአብሔር የሚወደውን አድርጎ በራሱ አይደለም ጻድቅ የሆነው፣ ግን አወቃ፣ ብልጭ ያለለት፣ በራለት። ስለዚህ ጻድቅ ተባለ። መቼ ነው ብትሉ ክፋት ዙሪያውን በከበበው ጊዜ። እንደ ኖህ ዘመን የገማ ዘመን የለም። ታውቃላችሁ የኃጢአቱን አይነት። መላእክትን እንኳን ሳይቀር በዝሙት መገናኘት የሚፈልጉ እርኩሶች የበዙበት ዘመን ነበረ። በዛ ጊዜ ግን አካሄዱን ከእግዚአብሔር ጋር አደረገ። ኖህ ብቸኛው የእግዚአብሔር ኮከብ ነበረ። ብቸኛው በጨለማው ጊዜ። አብርሃም አመነ፣ ጽድቅ ሆኖ ተቆጠረለት ይላል። ስለዚህ መዓርከ እግዚአብሔር ተባለ፣ ወይም የእግዚአብሔር ወዳጅ። መቼ? ሁሉ ነገር ያንን በማይጋብዝበት ጊዜ፣ ያመነበት ጊዜ፣ የማይቻል የሚስቱ ዕድሜ ይሁን የእሱ ይሁን ሁሉ ነገር የእግዚአብሔርን ተስፋ እንኳን ለመቀበል በማይችልበት ጊዜ እግዚአብሔር ያለውን ተቀበለና አመነ፣ ጽድቅም ሆኖ ተቆጠረለት በእምነት። ሶዶም እንዴት ጠፋች ብትሉ 10 ሰዎች ጠፍተው አይደለም። 10 ሰዎች ትክክሉን ማድረግ የሚገባቸው 10 ጻድቃን ስለጠፉ ኖህ ጠፋች። ግን ጽድቅ ማድረግ የሚጠበቅብን ነው። መዝሙር 15 የሚያስተምረው ይሄ ነው። አዎ አክሰስ አግኝተናል። በደሙ ክርስቶስ መስቀል ላይ በሰራው ስራ አክሰስ አለ። ወደ ጌታ መምጣት እንችላለን። 24/7/365 ኤኒ ታይም። ግን እግዚአብሔር ከኛ የሚጠብቀውም ነገር አለ። እንደሱ ጻድቅ እንድንሆን አይደለም። የልጁን የኢየሱስ ክርስቶስን ጽድቅ ስለሰጠን
ክርስቶስን የሚመስል ስራ እንድንሰራ የጽድቅ ስራ የሚባል አለ። ብዙ የሚደረግ አለ አይደለም? መስጠትም ሌላውም ሁሉ ኢቭን አሁን ቶይ መስጠት ጽድቅ ስራ መስራት ነው። ከልብ ችግረኞችን ማሰብ። ጌታም ቢሆን እኮ ይሄን ነው። ተርቤ አብልታችሁኛል ወይ? ተጠምቼ አጠጥታችሁኛል ወይ ሲል፣ ታርዤ አልብሳችሁኛል ወይ? ታስሬ ጠይቃችሁኛል ወይ? ይሄ ምን ማለት ነው? የፈለገ ይሁን በዓለም ላይ ብዙ አይነት መከራ አለ። ክርስቶስ የማይሰማው እንደራሱ የማይቆጥረው ችግር በዓለም ላይ የለም ማለት ነው። ታዲያ ይሄ ከሆነ ማድረግ የምንችለው ጽድቅ አለ። ብዙ ነገሮች አሉ። ሰዓት ሄዷል። ወደ ሁለተኛው የሚቀጥለው መሄድ አልችልም። ሁላችንም እንነሳና እንጸልያለን።